እንዴት አደራችሁ እንደምንላችሁ ተማሪዎች ዛሬ አዲስ ዩኒት ነው የምንጀምረው የ11ኛ ክፍል ሆኖ ዩኒት 9 ርዕሱ ምን ይላል የአብዮታዊ ዘመን የምንለው ዘ ኤጅ ኦፍ ሪቮሉሽን ከ1789 የፍሬንች ሪቮሉሽን ከተጀመረበት 1789 እስከ 1815 ማለት ዋተርሉ ናፖሊዮን ቦናፓርቴ እስከተሸነፈበት ማለት ነው እስከዛ ያለውን ረጅም ነው የምናየው 1789ን እንደ ፍሬንች ሪቮሉሽን ወሰድ ነው እንጂ ከየት ነው የምንጀምረው ከኢንዱስትሪያል ሪቮሉሽን ነው የኢንዱስትሪ አብዮት የተመሰረተ ምን ኢምፓክት አመጣ ከሚለው የኢንዱስትሪ አብዮት ነው የምንጀምረው ማለት ነው the first industrial revolution ነው የመጀመሪያው ርዕስ መጀመሪያ ስንነሳ ምንድነው ዲፋይን ነው የምናደርገው 1750 ሁለት ፌዝ አለው ብለናል 1750 ነው የሚጀምረው የመጀመሪያው ፌዝ ኢንዱስትሪያል ሪቮሉሽን ሶ ኢንዱስትሪያል ሪቮሉሽን originated in Britain ብሎ ነው ራሱ ርዕሱ የሚጀምረው it was first industrialized country was Britain why በኋላ እናያለን why Britain why not America why not Germany why not Italy እነ ጀርመንና እነ ጣሊያን መቼ ተዋሃዱና ተበታትነው በነበረበት why not America የሚለውን እናያለን so define ስናደርገው increased output machine made product starting in the mid 18th century ማለት 1750 ማለት ነው so define ስናደርገው increased output in other word በሌላ አነጋገር ምን ማለት ነው whenever production or in the process of production manual labor replaced by machine ማለት ነው የሰው ጉልበት በማሽን ሲተካ what we call a simple easy definition of industrial revolution ነው it was started in England machine made products starting in the mid 18th century the first revolutionized የተደረገው ነገር ቴክስታይል ኢንዱስትሪ ነው የጨርቃ ጨርቅ ነው completely transformed ይላቸዋል revolutionized ያደረኩት እሱ ነው completely transformed የሆነ ነው why it was first begun in Britain የሚለው ደግሞ የሚቀጥለው ነው natural resource Britain had abundant coal በቂ የሆነ የድንጋይ ከሰል ስላላት iron ore ስላላት and also water power not only this one ይሄ ብቻ አይደለም ጥሩ የተፈጥሮ ወደብ ስላላት natural harbor የምንለው natural harbor በፈረንጅኛ የምንለው in addition to that stable government ወይም መንግስት የተረጋጋ መንግስት and also economic supportም ሊኖረው ይችላል stable banking system ምን የሚያደርግ provided ብድር የሚያበድር for new machinery and new economic activity ማለት ነው ለአዲስ ኢኮኖሚክ አክቲቪቲ ብድር ሊያበድር የሚችል የተረጋጋ እንደውም ኢኮኖሚክ ዴቨሎፕመንቱን or ኢንዱስትሪያል ሪቮሉሽንን ሊደግፍ የሚችል መንግስት መኖር ነው የኢኮኖሚክ ስቴቢሊቲ የፖለቲካል ስቴቢሊቲ በሌለበት ኢኮኖሚክ ዴቨሎፕመንት አይታሰብምና ነው what was the impact on the other fields በሌሎች ፊልዶች ላይ የኢንዱስትሪያል ሪቮሉሽን ምን አስተዋጽኦ አደረገ በአግሪካልቸሩን ጀምር በእርሻው ላይ ያለው አስተዋጽኦ wealthy land owners fenced of communal landን በመውሰድ የራሳቸው አድርገው now a new machine መጥቷል new methods tools seed drill ይለዋል 1701 and crop rotation ተጀመረ crop rotation ማለት የተለያዩ ሲዶች ወይም ዝርያዎችን የተሻሻሉ ማለት ነው የተሻሻሉ ዝርያዎችን መምጣት በተጨማሪ አግሪካልቸር ምን ይፈልጋል crop rotation ይፈልጋል crop rotation ምን ማለት ነው አንድ አይነት እህል ብቻ በአንድ ማሳ ላይ ዘላለም ሲዘራ አይኖርም ዘንድሮ ገብስ በሚቀጥለው ባቄላ ከዛ ስንዴ እያለ ይሄዳል ሮቴሽን ኦፍ ክሮፕስ መሆኑ ምክንያቱም አድቫንስመንት ኦፍ ሳይንስ ኤንድ ቴክኖሎጂ ማለት ነው ኢንዱስትሪያል ሪቮሉሽን እንዳትረሱ አብሮ ላንድ ፎርስ ስሞል ሌበር ፎርስ ማለት ነው ስሞል ፋርመርስ ፎርስድ ኦፍ ላንድ ምክንያቱም ሰፋፊ በተበጣጠሰ መሬት የሚባለው ነገር ቀርቶ አሁን ሰፋፊ እርሻ መቋቋም ጀመረ what about the tenants or serfs ብለን በሜዲቫል ፔሪድ እንጠራቸው የነበሩት ጭሰኞች ምን ሆኑ ይላል they moved to the cities for factory workers አሁን ሌበረርስ ሊሆኑ የጉልበት ሰራተኛ ሊሆኑ ወደ ከተማ እንዲሆኑ አስገድዷል ዛዘር ዛት population explosion ምንለው so industrial revolution በአግሪካልቸሩ ላይ ማስ ፕሮዳክሽን በማምጣቱ ምክንያት ጥቂት አርሶ አደሮች ብዙሃን መመገብ ችለዋል ነው in other word ጥቂት አርሶ አደሮች ብዙሃን ህዝብ መመገብ ችለዋል so an increased food supply lead to massive population boom ነው an increased food supply ካለ ጤንነትም አብሯል the advancement of science and technology ነው በጤንነቱም በእርሻውም በትምህርቱም በሁሉም ነው እያደገ የመጣው so this was radical change in our globe ማለት ነው ራዲካል የሆነ ለውጥ በግሎባችን ላይ የመጣበት ነው በኢንዱስትሪያል ሪቮሉሽን ምክንያት
ዋት ዌር ዘ ኢምፖርታንት ቴክኖሎጂካል ኢኖቬሽንስ ኦር ኢንቬንሽንስ ይላቸዋል። አዳዲሶቹ የቴክኖሎጂ ግኝቶች ምንድን ናቸው? ከኢንዱስትሪ አብዮት ጋር ተያይዞ የመጡት ስፒኒንግ ጄኒ የመጀመሪያው ነው። ምንድን ነው የምንለው? ይሄ የሸማኔዎቹ እንደዚህ የሚወረውሩት መወርወሪያ ነው ምናምን የሚሉት ኢንቨንትድ ባይ ጄምስ ሃርግሬቭስ በሚባል ሰውዬ የተፈጠረ ስፒኒንግ ወርክስ ፎር 8 threads መወርወሪያ ነው የሚባለው በሸማኔዎቹ። ይሄ ግን ጄምስ ሃርግሬቭስ የተመሰረተው በአንድ ጊዜ 8 እንትኖችን ነው ይዞ የሚንቀሳቀሰው። የኛ ሸማኔዎቹ አንዷ ወደዚህ አንዷ ወደዚህ ነው የምትመጣው፣ አንዷ ወደዚህ አንዷ ወደዛ፣ አንዷ ወደ ግራ አንዷ ወደ ቀኝ ነው የምትሄደው። ይሄ ግን በአንድ ጊዜ 8 ነው። ዳዘር ሶርስ ኦፍ ፓወር ነው። ሶርስ ኦፍ ፓወር ስቲም ኢንጂን ሞተር ፓወር ድሮ የነበረ ውሃውን እንዳለ መጠቀም ማለት ነው። ውሃውን ለኃይል ምንጭነት መጠቀም ቀረና አሁን ምን ሆነ? ስቲም ኢንጂን የእንፋሎት ኃይል መጠቀም ጀመረ። ጄምስ ዋት ነው 1765። እነዚህ ፋክቶች ናቸው። ኮተን ጂኒ ኤሊ ዊትኒ ማሽን መልቲፕላይድ ሮ ኮተን ክሊኒንግ ስፒድ ኮተኑን የማጠብ ክሊኒንግ ስፒዱ ሮ ኮተኑ ማለት ነው። ኮተን ጂኒ በሚባል ኮተን ጂኒ ዘማሽን ኤሊ ዌትኒስ ማሽን ነው። የእሱ የኤሊ ዌትኒስ ማሽን ነው። እሱን ምን የሚያደርግበት ኮተኑን ክሊን የሚያደርግበት ሮ በቃ እንትኑ ማለት ነው። የተለቀመውን ጥጥ እንዳለ ሎኮሞቲቭ ተንቀሳቃሽ ማለት ነው። ዋት ሪቮሉሽናራይዝድ ኢን ዘ ፔሪድ ሎኮሞቲቭ ሬልዌይ ነው፣ ትራንስፖርቴሽን ነው። ፐርፌክትድ ባይ ጆርጅ ስቴፈንሰን ሪቮሉሽናራይዝድ ትራንስፖርቴሽን ሲስተሙን የመጀመሪያ ሬልዌይ ከሊቨርፑል ወደ ማንቸስተር የተከፈተ ነው። የመጀመሪያው ፐርፌክት ሪቮሉሽናራይዝድ ያደረገው አንዱ ጉዳይ ትራንስፖርቴሽን ነው። ማን? ኢንዱስትሪያል ሪቮሉሽን። ኒው ኢንቬንሽን የምንላቸው እነዚህ ናቸው። ኢንዱስትሪያል ሪቮሉሽን ሶሻል ኢምፓክት እና አርባናይዜሽን ከተሞች ላይ እና ሶሻል ኢምፓክት አለው። መጀመሪያ ኢንዱስትሪ ተሰራ። ኢንዱስትሪው አካባቢ ከተሞች መስፋፋት ጀመሩ። አርባናይዜሽን በአውሮፓ እንደዚህ ነው። ወደ እኛ ስንመጣ በኋላ እናየዋለን። በኢትዮጵያ ታሪክ ላይ ምኒልክ ከመስፋፋት ጋር ተያይዞ ነው። የሚኒልክ ወታደር የሰፈረበት ቦታ ዘቤካም ከተማ፣ ዘወርድ ከተማ ራሱ ከዛ የመጣ ነው። ስለዚህ ከአውሮፓ ጋር እንዲሁ እያገናዘብን እንድናየው ነው። አርባናይዜሽን ኢዝ አናዘር ቬሪ ኢምፖርታንት ሶሻል ኢምፓክት ኢን ዘ ፔሪድ አንደር ኢንዱስትሪያል ሪቮሉሽን ማለት ነው። ራፒድ ግሮዝ ኦፍ ሲቲስ ፖፑሌሽን ዳብልድ ኦር ኳድሪፕልድ ይላል። 4 እጥፍ ወይም 2 እጥፍ አድጓል። ቢኮዝ የሄልዝ ሳይንሱም አብሮ ስላደገ ነው። አሁን እንድታውቁ ዘ አድቫንስመንት ኦፍ ሳይንስ ኤንድ ቴክኖሎጂ ያልኩት ለዚህ ነው። ራፒድ ግሮዝ ኦፍ ፖፑሌሽን ኤንድ ራፒድ ግሮዝ ኦፍ አርባናይዜሽን። ወርኪንግ ኮንዲሽኑ ግን የስራ ሁኔታው የተሻሻለ አልነበረም። ለምሳሌ ለ14 ሰዓት ወይም ለ12 ሰዓት ኢን 6 ዴይ ኢን ደርቲ ዴንጀረስ ፋክተሪስ በጣም ቆሻሻ በሆኑ ስላም ከተሞች ወይም የስራ ቦታ ላይ ነበር ለ14 ሰዓት ሰራተኞች የሚሰሩት። ዘ አድቫንስመንት ኦፍ ሳይንስ ኤንድ ቴክኖሎጂ ወይም ዘ ኢንዱስትሪያል ሪቮሉሽን የሰውን ልጅ ላይፍ ነሰሰርሊ ወደ ጥሩ አላመጣውም ማለት ነው። ዛዘር ቬሪ ኢምፖርታንት ሶሻል ኢምፓክቱ የህፃናት ጉልበትን በኢንዱስትሪ መጠቀም እና የሴቶችን ጉልበት፣ ምክንያቱም የሴቶች ጉልበትና የህፃናት ጉልበት ርካሽ ስለነበረ በዘመኑ ዊመንስ ኤንድ ችልድረንስ ዌር ቺፐስት ሶርስ ኦፍ ሌበር በጣም ርካሽ ነበሩ። ቢኮዝ ኦፍ ዚስ ሉዲዝም የሚባል የሰራተኞች ንቅናቄ ነበር። ሉዲዝም የሚባል ሉዲስት ተብሎ ይጠራል። ቢኮዝ ሰራተኛው ለ14 ሰዓት ይሰራል። በ6 ቀን ውስጥ የሚሰራበት ሁኔታ በጣም አደገኛ በሆነ ሴፍቲ በሌለበት ቦታ ነው። ስለዚህ እንዲሰራ ያደረገው ለሰራተኛው ምን ብሎ ነው ያሰበው? ማሽኑ ነው። ስለዚህ ማሽኑን መስበር እንዳይሰራ ማለት ነው። ሉዲስት ሙቭመንት ይባላል። ይሄ ሙቭመንት ወርከርስ ሁ ስማሽድ ማሽን ዛት ዘ ፌልት ሪፕሌስድ ዜር ጆብ። አያችሁ፣ ስራችንን እንድንሰራ ያደረገን ለ14 ሰዓት እንድሰራ ያደረገን እሱ ነው ብለው ሉዲስት የሚባል የሰራተኞች ንቅናቄም ነበር። ዳዘር ቬሪ ኢምፖርታንት ኢምፓክት ኦፍ ኢንዱስትሪያል ሪቮሉሽን አዲስ የኢኮኖሚ ፍልስፍና መጣ። መካከለኛው ዘመን ታስታውሱ እንደሆነ ሜዲቫል ዩሮፕ ብለን የምናወራው ማኖሪያሊዝም ወይም ሰርፍ ደም ብለን ነው የምናውቀው ጭሰኝነት ወይም ማኖሪያሊዝም። አሁን ግን አዲስ ኢኮኖሚክ ፊሎሶፊ ላንድ ወዝ ቬሪ ኢምፖርታንት ኢን ዘ ሜዲቫል ፔሪድ አይደል? አሁን ግን ላንድ ቀረና ምን ሆነ? ኢንዱስትሪ። ዛዘር ይዛት ኢኮኖሚክ ፊሎሶፊው ሌዚ ፌር አዳም ስሚዝ ነው ይዞ የመጣው። ፍሪ ማርኬትን አይዲያ ይዞ የመጣ ገቨርንመንት ስቴይስ አውት ኦፍ ቢዝነስ፣ መንግስት ከቢዝነስ ውጭ መሆን አለበት፣ በቃ ገበያ ምር ማርኬት መኖር አለበት የሚል ይዞ የመጣ ነው አዳም ስሚዝ።
ዛዘር ቬሪ ኢምፖርታንት ኢሹ ከአዳም ስሚዝ ጋር ኦፖዚት የሆነ ሶሻሊዝም የኢኮኖሚክ ፊሎዞፊ ነው። ፋክተርስ ኦፍ ፕሮዳክሽን ኦውንድ ባይ ዘ ፐብሊክ ፎር ዌልፌር ኦፍ ኦል። አሁን ይህኛው አዳም ስሚዝ ወይም የካፒታሊስት እንትን ምንድነው የሚያዘው? ፋክተሪዎቹ የግለሰብ ባለሀብቶች እጅ ነው። አሁን ግን ሶሻሊዝም ምን ይላል? የፐብሊክ ነው የብዙሃን ህዝብ መሆን አለበት የሚል ያኔ ለሁሉም ጥቅም ይሰጣል ነው። ዛዘር ኢን ኮኔክሽን ቱ ዚስ ማርክሲዝም ነው አብሮ የመጣው። ካርል ማርክስ ኤንድ ስትራግል ቢትዊን ዘ ቡርጂያዚ ኤንድ ፕሮሌታሪያት። ፕሮሌታሪያት ማለት ወርከርስ ማለት ነው። ምን ማለት ነው? ካርል ማርክስ ቢሊቭድ ዛት ዜር ኢዝ ኤ ፓወር ስትራግል ኦር ክላስ ስትራግል ይለውታል። የመደብ ትግል በማና በማን? በባለ ሀብቱ በኢንዱስትሪ ባለቤቱ ቡርዣው እና ጉልበቱን ብቻ ያለው ሀብት እሱን ሸጦ የሚያድረው ፕሮሌታሪያት ኦር ወርከርስ የምንለው መካከል የመደብ ትግል ይኖራል። በመጨረሻ ፕሮሌታሪያት የመር የሆነ መንግስት ይቋቋማል ብለው ይህን አዲስ ፊሎሶፊ ማርክሲዝም በኋላ ማርክሲዝም ሌኒዝም ተብሎ ይጠራል። ኢን አዲሽን ቱ ዛት ከኢኮኖሚክ ፊሎሶፊ በተጨማሪ ሰራተኞች በማህበር መደራጀት ጀመሩ። ዩኒየንስ ወርከርስ ጆይን ቱጌዘር ቱ ዲማንድ ቤተር ራይት፣ ለመብታቸው የተሻለ ኤንድ ፕሮቴክሽን ለማግኘት ከእንዲህ አደጋ ካለበት የስራ ቦታ ራሳቸውን ሊጠብቃቸውና ለመብታቸውን ሊያስከብርላቸው የሚችል ምን አቋቋሙ? ወርከርስ ዩኒየን ማህበር ማለት ነው። በዚህ የሰራተኞች ማህበር መቋቋም ጀመሩ። የዛሬውን ትምህርት እናጠቃልላለን በሚቀጥሉት ጥያቄዎች ማለት ነው። ነምበር 1 ኢን ዊች ኢንዱስትሪ ዲድ ዘ ኢንዱስትሪያል ሪቮሉሽን ፈርስት ቴክ ፕሌስ? የትኛው ኢንዱስትሪ ነው መጀመሪያ ኢንዱስትሪያል ሪቮሉሽን የተጀመረው በየትኛው ነው ይላል። ትራንስፖርቴሽን፣ አይረን ኤንድ ስቲል፣ ኬሚካል የትናንትና ነው መቼም አትመርጡም። ቴክስታይል ነው መጀመሪያ ብለናል። ትራንስፎርምድ ያልነው። ነምበር 2 ሁ ፐርፌክትድ ዘ ስቲም ኢንጂን ኢን 1769? ስቲም ኢንጂን የሰራው ማን ነው? ዊትኒ ማጠቢያው ነው። ጄምስ ዋት ነው። ጆርጅ ስቴፈንሰን ይላል። ሪቻርድ አርክራይት እሱ ሌላ ነው። ጄምስ ዋትን ብለን አውርተናል። 3ኛ the shift of people moving from rural area to city is known as industrialization, urbanization, enclosure, laissez-faire. industrialization አይደለም urbanization. the shift of people moving from the rural area to the cities is known as urbanization ብለን እንጠራዋለን። ነምበር 4 according to Karl Marx the working class have not where ምንድን ነው የሌለው ነው? the bourgeoisie, ludist, the proletariat. ጂሮንዲስ ይላል። ሉዲዝም ንቅናቄ ነው ብለናል። ቡርዣዚ የኢንዱስትሪ ባለቤት ነው ብለናል። ጂሮንዲስት ገና አላየነውም። የኢንዱስትሪ ሪቮሉሽን ውስጥ የፍሬንች ሪቮሉሽን ውስጥ ያለ ነው። ኤንድ ሃቭ ኖት ፕሮሌታሪያት ናቸው ነው የሚለው። የዛሬ ትምህርት በዚሁ ያበቃል። በሚቀጥለው እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ ባይ